ውድ የዓለምነሽ ቻናል ተከታታይ እህት ወንድሞቼ እናት አባቶቼ የሰው ዘር በሙሉ በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ እያልኩኝ እህታችሁ ዓለምነሽ ከች ብዬላችኋለሁ። ተጠፋፋን። እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ስራ፣ ጤና ሁሉም ሰላም፣ ሁሉም መልካም? እኔ ጋር አለሁላችሁ። አለሁ ብቻ ነው የሚያስፈልገው። ከዛ ውጪ ያለውን እግዚአብሔር ነው የሚያውቀው። እኔ ባልኩት አይደለም መድኃኒዓለም ባለው ነው ሁሉም ነገር የሚሆንና አለሁኝ ደህና ነኝ ማለት ትንሽ ደስ ይላል። ምክንያቱም ስናማርረው የበለጠ ነው የምንጎዳውና አለሁኝ ደህና ነኝ ማለት ትንሽ ጥቅም አለውና ደህና ነኝ በሚለው ልለፈው። ዛሬ ይሄው እንጀራ እየጋገርኩ ነው። እንደምታዩት እንግዲህ ነጭ ጤፍ እንጀራ ይመስላል መጋገር እንጀራ። በነገራችን ላይ ዓለምነሽ የእንጀራ ፍቅር አለብሽ? አዎ የእንጀራ ፍቅር አለብኝ። በጣም ነው እንጀራ ሞድ ከምንም በላይ ሌላ ነገር ከምበላ እንጀራ ብበላ ነው ደስ የሚለኝ። እዩት፣ በመጥበሻ ነው የሚጋገረው። ምሳ አልበላሁም እስካሁን፣ ግን ይሄን ላቀዝቅዘው። ቀዝቀዝ ሲል ነው ደስ የሚለኝ ነው እንጀራና ፍሪጅ ውስጥ ከትቼ ላቀዝቅዘው። እዩት እዩት፣ በጣም ነው የሚያምረው። እሽት አድርጋችሁ እመሱት። አምሳችሁ በደንብ እሽት አድርጋችሁ አብኩት። ይሄ ፍርኖ ዱቄት በነገራችን ላይ መታሸት ይወዳል። በቃ በጣም ነው የሚያምረው። ማርያም እዩት፣ ጉንጥፍጥፍ ነው መስማሙ ቅዱስ እና አብኩት። በደንብ ታሽታችሁ አብኩት። የሚያምር እንጀራ ነው የሚሆነው። ሸጋ እንጀራ ነው የሚሆነው። ያምራል ብዬ እንግዲህ ይኸው እንድታዩት እያደረኩላችሁ ነው። እና በነገራችን ላይ ማለት ነው አንድ ነገር መናገር ፈልጌ ነው የመጣሁት ማለት ነው። ምንድን ነው ካላችሁ አፍ ሲከፈት ጭንቅላት ምንን ይላል ይባላል። እና አንዳንድ ውይ በኢየሱስ ስም እናቴ እንዴ እጥፍ አለሳ እንዴት ነው አንዳንድ ሰዎች ለመናገር ማለት አውቀው ይሆን ወይም ሳያውቁ ይሆን ወይም ደግሞ በማን አለብኝነት ይሆን ወይም የሚመጣባቸው ትችት ረስተውት ይሆን አይገባኝም። በጣም ለሚናገሩት ቃላት ማለት እኔ ግራ እየገባኝ ነው። አንድ ሰው አንድን እንትን ሰው ሲናገር የሚከፋ ሰው እንዳለ ወይም ደግሞ ተቃውሞ የሚያነሳ ሰው እንዳለ ማወቅ እንዴት እንደሚከብድ አላውቅም። አንድ ወንድማችን እንግዲህ በባለፈው ፕሮፋይል ያደረኩት ወንድማችን ለኦርቶዶክስ መጥፋት የጎጃም አማራ ነው እና የጎጃም አማራ መጥፋት አለበት አለ። እውነት ለመናገር የጎጃም አማራ ሳይሆን መጥፋት ያለብህ አንተ ጭንቅላት የሌለህ ደነዙ እንጂ መጥፋት ያለብህ የጎጃም አማራ መጥፋት የለበትም። ገባህ? ለምን አባክ ነው የሚጠፋው? የጎጃም አማራ ለምን ይጠፋል? ይገባሃል? ጎጃም ማለት ጎጃም አማራ ያረሰውን ጤፍና ያረሰውን ስንዴ ነው እንደፈለክ የምትበላ። አፍን ከፍተህ ለመናገር እንኳን ሞራን የሆነ የጎጃም አማራ ነው። ገባህ? ጎጃም አማራ ነው እንጂ ታዲያ አገርን አስከብሮ ኢትዮጵያን እንደ ኢትዮጵያዊነቷ አድርጓት እየኖረ ለአገሩ ብሎ አይደል እንደ የጎጃም አማራ አንገቱን የሰቀለ። ጎጃም አማራ ሐምሌና ነሐሴ ክረምት ላይ ዝናቡ እየዞረ እንትን ያለበት አርሷን ደፋርሶ ያመጣውን ነጭ ጤፍ አይደል እንደምትበላ ስትናገሩ ማህበረሰቡ ምን ይለኛል? ከዛ ክልል ተወልዶ ያደገ ሰው ምን ይለኛል? ምን ይናገረኛል ብላችሁ ማሰብ አለባችሁ። አንድ ገባችሁ? እኔ አይደለም በገዛ ሀገሬ ጎጃም ቀርቶ ማንኛውንም ብሔረሰብ ያለ ሀሳቡ ያለ ስሙ ያለ ማንነቱ መስጠት በጣም ነው የሚያናድደኝ። እንኳን ትልቁን አማራ ትልቁን ቢሆን ምድር አማራ ቀርቶ ማንንም ሰው ሲናገር አይጥመኝም፣ ደስ አይለኝም። እና ስለ ጎጃም አማራ እንዳንተ አይነቱ ቅርጭጭታ እንዳንተ አይነቱ ሙጀሊያም ማለት ነው በትክክል እንኳን
የበልተህ ጥርስህን መጠመጥ ስለ ጎጃም አማራ አንተ ልትናገር የጎጃም አማራ መጥፋት አለበት እያልክ የሞት ድግስና የሞት አዋጅ ያወጣ በባለፈው ጎጃም ገብርኤል ቤተክርስቲያን ጊዮርጊስ ቤተክርስቲያን ጫት እቅማለሁ ምናምን ብሎ ያን ጸጉረ እንትኑ እስር ቤት ገብቶ እንዳወጣው አንተም ደግሞ እስር ቤት ገብተህ ትወጣታለህ። ስለ ጎጃም አማራ የመናገር ሞራል ሆነ መብት የሌላችሁ አፋችሁን ባትከፍቱ ይመረጣል። ስለ ጎጃም አማራ ስለ ጎጃም ማንነት አንተ አፍህን ልትከፍትበት ወይም ደግሞ ስለ ጎጃም የመናገር ሞራልና መብት የለህም። ጎጃም ለኛ ተዋት። ጎጃም አምሳለ ኢየሩሳሌም አምሳለ ገነት ሀገር ናት። ማሩ ጤፉ፣ ቀዩ ጤፍ፣ ነጩ ጤፍ፣ ወተቱ ጎጃም ምድር ቅቤው ጎጃም ምድር መጥቶ ነው የምትበላው። አዲስ አበባ መቼስ አስፓልቱ ላይ ጤፍ ዘርቼ እበላለሁ ብለህ አታስብም። በእርግጥ አንተ ጭንቅላትህ በንፍጥ የተሞላ ስለሆነ ነው እንጂ ስለ ጎጃም አማራ የምትናገር ስለ ጎጃም አማራ የመናገር ሞራንም ሆነ ልዕልና የለህም። አንተ ደነዝ ድንጋይ ራስ ማለት ነው። እኔ ከምንም በላይ አገሬን የሚናገርብኝ ሰው በጣም ነው የሚያናድደኝ። አገሬን የሚናገርብኝ ሰው በጣም ነው የሚያስጠላኝ የሚያንገበግበኝ ማለት ነው። ምንም ይሁን ምንም አገር ነው። አገር ነው። በጎጃምና በጎንደር በሸዋ በወሎ በላስታ የምትመጡ ቅራቅንቦ ካላችሁ ውቅ በራሳችሁ። በእርግጥ አንተ ለፍርድ ትቀርባለህ፣ እናስፈድንሃለን፣ ዝም አንልም። የጎጃም አማራ መጥፋት አለበት የማይሰለጥን አንተ ነህ እንደ ሰለጠንክ አንደነዝ። ታዲያ ኢትዮጵያን በደሙና ባጥንቱ አቁማት የኖረ የጎጃም አማራ፣ የጎንደር አማራ፣ የወሎ የሸዋ አማራ ነው እንጂ አንተ ነህ እንዴ? አንተ ነህ የሞት ድግስ የሞት አዋጅ የምታውጅበት ለጎጃም አማራ አንተ ነህ? አህያ እንከፍ እንዴ! ዝም ብላችሁ በቃ ለላይክ ለፎሎ ለሸር መሰብሰቢያ ሸራችሁን ሰብስቡ፣ ላይካችሁን ሰብስቡ። ነገር ግን አንድ ነገር እየተናገራችሁ አይደለም፣ አንድ ነገር እየሰደባችሁ አይደለም። ገባችሁ? የጎጃም እንጀራ አተን ነው፣ የጎጃም ነጭ ጤፍ አተን ነው የሰው ሀገር ፍርኖ ዱቄት አምሰን እያቦካን የምንጋግረው፣ ለዛም በመጥበሻ። ስለ ጎጃም ሞራን አለ እንዴ አንተ የምትናገር? የት አባታ ቆና ነው ጎጃምን እንዴ? የጎጃም ሰው ደግ ነው። ከየት መጣህ አይልህም። ብሔርህ ምንድን ነው አይልህም። መታወቂያ እስኪ ያሳየን አይልህም። አልጋውን ለቆ ምንጣፉን አንጥፎ ማሩን ከማጀት ማሩን ከጓዳ ወተቱን ከማጀት እንግዲህ ጠላውን በስራ እንጀራውን በመሶብ ወጡን በድስት አቅርቦ አንተ ማነህ ከየት ነው የመጣህ ብሔርህ ብሎ ጠይቆ አያውቅም። የጎጃም ሰው ማለት ነው። እንብላን ጠጣን የሚያውቅ የጎጃም ሰው ነው። ስለ ጎጃም አንዳችም ነገር ልትናገር ሆነ አፍን ልትከፍት አይገባህም። ልቃሚ ምድረ ልቅምቃሚዎች ስታስጠሉ። የጎጃም አማራ መጥፋት አለበት። አይነ ጥፍት ይበል። ስለ ጎጃም አማራ አንተ ነው እንዲጠፋ የምትፈልገው? ደፋር የጎጃም አማራ የማይረባ የማይሰለጥን አንተ አይነ ይጥፋ። ጦስን ውሰድ የጎጃም ጦስ ውሰድ። ስለ ጎጃም አንድ ሰው እንዲተነፍስ አንፈልግም። ጎጃምን ለኛ ሆይ ለምድሯ ተወልደን ላደግንባት ዘር አዛርታችን ለኖረባት ጎጃምን ለኛ ሆይ ስለ ጎጃም ምንም አይነት ትንፍሽ እንድትሉ አልፈልግም። ትንፍሽ ስለ ጎጃም ይህ እየመጣ ያን እየመጣ ጎጃም እንዴ! ምን ነው? ምን ያርጋችሁ ጎጃም? ምን ይውላችሁ ጎጃም? የምትፈልጉት እየፈላችሁ ነው እንዴ? ጤፍ ብትሉ ጤፍ፣ ስንዴ ብትሉ ስንዴ፣ ባቄላ ብትሉ ባቄላ፣ የምትፈልጉት ከጎጃም እየተጫነ እየመጣ አዲስ አበባ። ታዲያ አዲስ አበባ ብሩን ባዶውን ቅጠል ልትቆረጥመው ነው? የጎጃም አማራ ያረሰውን እኮ ነው እንደፈለክ የምትበላው። አንተ ብርህን የሰራህበት ብርህን ልትበላው ነው? ባዶ ብር ይበላል? የጎጃም አማራ ያረሰው ነው ይበላ። ምድረ ልጋጭ
ባለጌ በቃ ይሄ ላይክ አለ፣ ፎሎ አለ፣ ሸር አለ ያን ለመሰብሰብ በጎጃም አማራ ነው እንዴ አንተ ላይክ እና ሸር ፎሎ የምትሰበስብ? ራስን ችለህ መስራት ነው። የጎጃም አማራ ሳጠሩ በቃ በጥቅሉ አማራ የሚባል ነገር ሳጠሩ በቃ ምንም አይሳካላችሁም አይደል? አሁንማ አዲስ ዩቲዩበር የሆናችሁ አዲስ ቲክቶከር የሆናችሁ ስለ ጎጃም ስለ ጎንደር ስለምን በቃ አይሳካላችሁም። እሱን ካልጠራችሁ አይሳካላችሁም። በቃ እሱን ጥሩ የተባላችሁ እንዴ በሱ ነው እንዴ የምታድጉት? ኧረ በኢየሱስ ስም እንዴ ሰው ክፉ ነገር እንዲናገራችሁ አትጠብቁ እንጂ ምን ነው እኛ ዝም ስንላችሁ። ትዕግስት እኮ ፍራቻ አይደለም። በነገራችን ላይ ትዕግስት እንደ ፍራቻ መስሎ እየተቆጠረ ከሆነ ትዕግስት ማንም ፈርተን አይደለም፣ አንፈራ። ጀመር ማንም ለማንም አይፈራ። ግን ደግሞ አፋችሁ እንዳመጣ የጎጃም አማራ ምናምን የጎንደር አማራ ምናምን አትበሉ። ስለ አማራ ማንነት ጠንቀቃችሁ ሳታውቁ የጎጃም አማራ፣ የጎንደር አማራ፣ የወሎ አማራ ምን አባታችሁ ያርጋችሁ? የጎጃም አማራ ምን ያርጋችሁ? የሸዋ አማራ፣ የወሎ አማራ ምን አባታችሁ ያድርጋችሁ? እንደፈለጋችሁ የምትፈልጉትን እያመጣችሁ ትበላላችሁ እንዴ በኢየሱስ ስም። አይ በጣም ሲበዛ ይመራል እንዴ። ይህን የመሰለ እንጀራ እግዚአብሔር ይስጣችሁ። እኔ ማርያም በጣም ነው እየተናደድኩ። የጎጃም አማራ መጥፋት አለ። አይን ጥፍት ይበል፣ አይን ጥፍት፣ የአይን ስብ ውልቅ ብሎ ይውደቅ። ስለ ጎጃም አማራ ስለ ጎጃም ክፉ የምታወራ የአይን ስብ ውልቅ ብሎ ይጥፋ። የአይን ስብ ጥፍት ይበል። ይታ ባክታውቀውና ነው ስለ ጎጃም አንተ የምታወራው እንዴ? የጎጃም አማራ ይጥፋና ለማይን ጠፍቶ ይክረምና ይከክ ለምን አባይ ጠፋ? የጎጃም አማራ አንተ ማትረባው ትጠፋለህ እንጂ አርሶ እንደፋርሶ ቀዳሹ አራሹ እንደፋራሹ ተኳሹ የጎጃም አማራ የሚጠፋ አንተ አጠፋም እንዴ? አንተ አጠፋም ደፋር እንዴ? ማራችን ቅቤያችን ጤፋችን ጭነን እያበላን ባበላን ጭራሽ እንድንጠፋ አዋጅ ይታወጅብናል እንዴ? ምን ነው ሸዋ እንዴ? የጎጃም አማራ እንደዚህ ኧረ እባክህ ደፋር እንዴ! ነውር ነው፣ ማርያምን ነውር ነው። አንድን ማህበረሰብ ታርጌት እያደረጉ በቃ ላይክ ለመሰብሰብ ካፈለጉ አማራን ሳይናገሩ ቲክቶከሮችም ዩቲዩበሮችም አማራን ሳይነኩ በጭራሽ አይሰሩም። ማለት በቃ የአማራን ስትሳደቡ ነው እንትናችሁ ፎሎም ልትደረጉ የተባሉ ይመስል ማለት ነው። አማራን ስታዋርዱ ነው። አማራን እንደፈለጋችሁ ስትዘረጥጡ ነው ፎሎአችሁ የሚሞላ። አማራን ተሳደቡ የተባሉ ይመስል በቃ አማራ እንዴ! ምን ነው ሸዋ ካለ አማራ ሌላ ምንም በቃ እንዴ! ተውን እንጂ ለቀቅ አድርጉ እንዴ! አማራ እያላችሁ የአማራን ጦስ ውሰዱ። ጦሱን ውሰዱት። ማርያም ጦሱን ውሰዱት። የአማራን ጦስ ውሰዱ። አማራ እያላችሁ አፉ ያመጣለት ሁሉ አማራ እንዲያ ካላለ አማራ ከምድረ ገጽ ካልጠፋ አይናችሁ ጥፍት ይበል። እኛ ሳንጠፋ እንዴ አገር አስተካክለን ብራና ቀርጸን በሰጠን ምን በደለ እንዴ? አማራ እኮ ነው ዛሬ አንተ እንደፈለክ ቀርተህ የምትጠጣውን ውሃ ከምንጭ እናትና አባት ቅድመ አያት እንዳይሸከሙ ያደረገ የአማራው ነፍጠኛ እምዬ ምኒልክ መሆኑን ትረሳለህ እንዴ? እናትህ በድንጋይ ወፍጮ እየፈጨች እድሜ ልኩን እንዳትኖር ያደረገ እኮ አማራው እምዬ ምኒልክ መሆኑን ትረሳለህ እንዴ? ቀበቶ እንድትለብስ ያደረገህ እምዬ ምኒልክ መሆኑን ትረሳለህ እንዴ? ጫማ በረባሱ ጫማ እየለበስክ ስተድ ዛሬ እንደፈለክ ቆዳ ምን እንደትለብስ ያደረገህ እምዬ ምኒልክ መሆኑን አታውቅም እንዴ? በእግርህ የሶስት ወሩን በእግር የምትሄደው መንገድ በአንድ ቀን እንድትደርስ ያደረገህ እምዬ ምኒልክ መሆኑን ትረሳለህ እንዴ? እንደፈለክ እንድትናገር ቀበቶ እንኳን ያስለመደህ አማራ አይደል እንዴ? ሸምኖ እንኳን ኩታ
ተጠምጥማችሁ አማራ አላችሁ ውስጥ ማንም በቃ አይኑ የከፈተለት በሙሉ አማራ፣ አይኑ የከፈተለት በሙሉ አማራ። ከአማራ ላይ ምንድን ነው ችግራችሁ? ምን ነው ሸዋ እንዴ? በቃ አማራ ምን ነው አለ አይደል? አንዳንዴ ሳስባችሁ የሆነ የበታችነት ስሜት ይሰማችኋል ይመስለኛል። በቃ ያም እየመጣ አማራ እንደዚህ ነው፣ ያም እየመጣ አማራ እንደዚህ ነው፣ ያም እየመጣ አማራ እንደዚህ ነው። ኧረ አይናችሁ እንትን ይበል በኢየሱስ ሲያምር የዛሬው እንጀራ። ያም እየመጣ አማራ፣ ያም እየመጣ አማራ። አሁንማ ቆይ ደግሞ የምሰራው ቪዲዮ አለ። አንድ ጽጌ የምትባይ ቲክቶከር ስለ ራስታ የዘፈንሽው ያቀነቀንሽው የልመና እንትን ወርድብሻል አንቺ ለማኝ ማለት ነው። እና አማራ ጦሱን ውሰዱ እንዴ! ጦሱን ውሰዱ። ከአማራ ራስ ወረድ በሉ። ወረድ እንደ ዛሬ እቃቃሙላ እንደፈለክ ዛሬ እንድትናገር ያረገ እኮ ምኒልክ አማራው ነው። በ50 ሳንቲም 3 ስትሸጥ እንዳልነበረ ሁሉ አማራው ምኒልክ እኮ ነው። የባርነት ቀንበርህን ያራገፈልህ እኮ ምኒልክ ነው። ዛሬኛ ወደ አረብ ሀገር በፓስፖርት እየተሸጥን ዘመናዊ ባርነት እንደምንሄደው ሁሉ ድሮ ደግሞ በ50 ሳንቲም እና በ10 ሳንቲም በ1 ብር ነበር የምንሸጥ። ያን ሁሉ ያራገፈልህ ምኒልክ ነው አማራው ማለት ነው። ስለዚህ ከአማራ ራስ ወረድ። ምድረ ልቃሚ አማራ ለቀቃል። አማራን ንብረቱን ወደህ፣ ባህሉን ወደህ፣ አማራን ጤፉን ወደህ፣ አማራን ምግቡን ፈልገህ፣ አማራን ጠልተህ ደግሞ የሚሆን ነገር የለም። ስትጠላ ሁሉንም ጥልት፣ ገንዘቡንም ጥልት፣ እሱንም ጥልት። ስትወድ ደግሞ እሱንም ውድድ፣ ገንዘቡንም ውድድ ነው። ምን ነው ሸዋ ገንዘቡንም ውድድ እሱንም ጥልት ምን አይሆንም እኮ ሁለት ወዶ አይሆንም። አማራ ሲጠሉ ገንዘቡን ጥልት፣ አማራ ሲጠሉ ንብረቱን ጥልት፣ አማራ ሲጠሉ ካልቸሩን ጥልት፣ አማራ ሲጠሉ ከአማራ ምድር የሚበቅለውን ምግብ ማቆም አለመብላት። አማራን የሚጠሉ አማራ ላይ ከአማራ ክልል የሚመጣን የሚበላን ነገር ሆነ የሚለበስ እርግፍ አድርጎ ትቶ ነው አማራን መጥላት። ከዛ ውጭ ግን አማራን እየጠሉ የአማራን ንብረት እየፈለጉ አይሆንም። አይሆንም እንዴ! እንከባበር እንጂ በመከባበር እኮ መኖር ነው። ዝም ብላችሁ አማራ አትበሉ። የአማራ ጦስ ውሰዱ። ጦሰኞች እንዴ! አማራን ካልጠሩ አይሆንላችሁም እንዴ? በመድኃኒዓለም ስም በቃ ሁሉም እየመጣ አማራ ቲክቶከሩ አማራ፣ ይሄ ዝም ብሎ ሶሻል ሚዲያ ተከታዩም አማራ። የአማራ ጦስ ውሰዱ። በመድኃኒዓለም ስም ጦሱን ውሰዱት በእናታችሁ እንዴ! ፊደልን ቀርጾ ብራናን ቀርጾ ላስተማረና ለወግ ያበቃን አማራ ሁኔታው በዚህ ልክ ሶሻል ሚዲያ። እኔ እኮ አንተ ሳትሆን ጥፋተኛ ፖስት ማድረጊያውን ያሳየህ ሰው ነው ጥፋተኛ እንጂ አንተማ ምን አድርገህ? አንተማ የተላከውን ነው የተላከ። ግን አንድ ነገር ልንገርህ፣ የምትጸጸትበትን ነገር ነው ያደረግከው። ነገ ከነገ ወዲያ ዛሬ አይዞህ በርታ ጎበዝ ያለህ ሰው ነገ ከነገ ወዲያ ገባህ አማራ ክልል ገብተህ አሳዳሪ ስታጣ ገባህ አማራ መውደድንም ያውቅበታል፣ መጥላትንም ያውቅበታል፣ ማብላት ማጠጣትንም ያውቅበታል፣ ሰውን ማክበር ያውቅበታል፣ መጥላትን ደግሞ በደንብ ያውቅበታል። ሲወድ እስከ ንፍጥ እስከ ልጋጉ ነው። ሲወድ አማራ እጣቱን ቆርጥመ ብትበላው ምንም አይመስለውም የአማራ ሕዝብ ማለት ነው። ከጠላህ ግን አይደለም አልጋውና ለቆ ቤቱ ሊያስተኛህ እንዲያይህ አይፈልግም። እንዲያይህ ከአቅረበሩ ድረስ እንድትል አይፈልግም። ገባህ? አማራ ክልል ስትሄድ በጎንደር ስትሄድ የማያውቅህ ወንድም ብሎ ይጠራሃል። በሸዋ ስትሄድ በጎጃም ስትሄድ አክብሮ መስተንግዶ መልካም ነው አማራ ማለት ነው። አረ ብሎ ግን እንደፈለገ ዘረጥጠዋለሁ አማራን እንደፈለኩ እናገረዋለሁ የሚል ደግሞ እንደፈለገ ተዋርዶ ይመለሳታል ማለት ነው። እንደፈለገ ተዋርዶ ይመለሳታል እንዴ! አፉን እንደ በቃ አለ አይደለ አይናቸው የከፈተላቸው በሙሉ አማራ
አናቱ ላይ ወረዱ። ከአማራ ራስ ወረድ በሉ እንዴ! ምንድን ነው ሸዋ? እስማ አንዱ አማራ ያም ተነስቶ አማራ አሁንማ እኮ ህፃንም ተነስቶ ፈስም ከሸተታቸው አማራ ፈስቶብኝ ብላል ሳይሉ አይቀሩም። ምቢት በቃ ትንሹም ተነስቶ አማራ፣ ትልቁም ተነስቶ አማራ። ጦሱን ውሰዱ፣ የአማራን ጦስ እንዴ! አናቱ ላይ ወረድ በሉ ከአማራ አናት ላይ። ምድረ እካክ ጦሱን ውሰዱ። አማራ ትበሉሽ። ተከባብረን እኛ የፈለገ ነገር ቢሆን እከሌ ነው ብለን አናውቅም። ማርያም የፈለገ ነገር ቢሆን ማለት ነው እከሌ ምናምን ብለን አናውቅም። እናንተ ግን በቃ የሆነ ነገርም ከሆነ አማራ ነው፣ የሆነ ነገርም ከሆነ አማራ ነው። አማራ ናት ወረዱ እንዴ! ራሳችሁንም ካመማችሁ አማራን ያሳመመን ትላላችሁ። ማርያምን በጣም እኮ የሚያስተምሩት ራሳቸውን ቢያማቸው አማራን ያሳመመን ነው የሚሉት። እንቅፋት ቢመታቸው እየሄዱ አማራን ያስመታል እንቅፋት ይላሉ። ምክንያቱም ሸማ አያውቁማ። እኔ ልታጠፍ ደግሞ ይሄ ሸማ የሚባል አያውቁም። በቃ ወኔ እጃል ይችላል። ውይ ታዲያ እንዴት ነው ኢትዮጵያ እጅ እንጀራ ጋግሬ የምበላው? አማኔ ልማት እጄ እንደዚህ እየተርገበገበ ምጣዱ ማላቀቅ እንዴት እንዳቃተኝ እና ከአማራ ጦሱን ውሰዱት። አማራ ላይ ወረድ በሉለት። ተውት እንዴ! ባበላ ባጠጣ እንደዚህ ሰላሙን ነስታችሁት አላስቀምጣላችሁ እኮ መሽገር ሆናችሁበት ተጣብቃችሁ። እንደ መሽገር ተጣብቀው አማራ እንዴ! አማራ ለቀቅ አድርጉት እናቴ። ጦሱን ውሰዱ፣ የአማራን ጦስ ውሰዱ። ስንት አይነት አማራ የሚርገበገብለታል እንዳለ ብታውቁ ኑሮ አማራ ትሉም የነበር እንዴ! አገር ባኖረ ደምን በከሰከሰ ደምን ባፈሰሰ አጥንቱን በከሰከሰ አማራ ልካ ያም ተነስቶ አማራ እማ ስለ አርሲ ኦርቶዶክስ እልቂት አማራ ነው፣ የጎጃም አማራ ነው አላለም። ጥፍራ የጎጃም አማራ ነው እንዴ? የአርሲን ክርስቲያን ያስጨፈጨፋቸው ለምን እንደማይናው ጫፍጫፍ የገደለው ሰው ለምን እንደማያወጡት በቃ አፋቸው እነሱ ያለ አማራ ነው። በቃ ውስጣቸው ያለ አማራ ነው። በቃ እንዴ እንቅፋትም ከመታችሁ አማራ አሁን እኔ እርቦኛል። እንደነሱ በሆነ አማራን ያስራበል ነው እንዴ! በኢየሱስ ስም ሸም እኮ ነው። እኔ በህይወት የሚያስጠላኝ ነገር እንዴ! አናታችን ወረድ ብሎ እንጂ ያሰቃያችሁን እኮ ሁሉ ነገር ከኛ እየመጣ እየበላችሁ፣ ጤፉም ከኛ፣ ስንዴው ሁሉ ነገር ከኛ ከአማራዎች እየመጣ እየበላችሁ አማራን ጠምዳችሁ መያዝ ይሄ አግባብ ነው ብዬ አላስብም። ማርያም ይሄ አግባብ ነው ብዬ አላስብም። አማራ ታውን እና ጦሳችሁ ጦሳ ሙላ። አንተ ግን ዋጋ እንደምትከፍል ወቅ መቤቴን ዋጋ ትከፍላለህ። ዛሬ አይዞህ በርታ ጎበዝ ትክክል ብለሃል ቆንጆ ነገር ብለሃል ብሎ የሚገፋፋ ነገ እስር ቤት ስትገባ ግማሽ እንጀራ ተሸክሞ አምጥቶ አይሰጥህም። አሁን የሚያበረታታ አይዞህ ልክ ነህ ያልክ ያለህ ነገ እስር ቤት ገብተህ ስትማጥ ግማሽ እንጀራ አምጥቶ አይሰጥህም። ይሄን ማለት ገባ? የአማራ እናት ሊገላት የሄደውን እንኳን ቁስሉን ጠርጋ እንጀራ ብልታ አልጋዋን አስተካክላ
አንጥፋ አስተኝታ ነው የምትልክ የአማራ እናት ማለት ነው። ማለት በእንዳንተ አይነቱ ቀፋፊ አፍ የምትጠራ እናት አይደለችም። አማራ ማለት ስንት ክብር እንዳንተ ጀግና ሶታ የወለደች ናት የአማራ እናት፣ የጎጃም እናት። ስለ ጎጃም አንተ የጊዮን ምድር ናት ጎጃም። አፍን አትክፈት ስለ ጎጃም። ስለ ጎጃም አንድም ሰው አፉን መክፈት አይችልም። ጊዮን ናት እኮ አማራ። ዳግማዊ ኢየሩሳሌም እኮ ናት አማራ። ጎጃም በተለይ ጎጃም እኮ ማለት እንዴት ነው በእናትህ እንደው ስትናገሩ ትንሽ ሰው ይከፋል ወይም ያ ሰው ምን ይለዋል? እኔ ተሳስቻለሁ ይቅርታን እንኳን አትሉ እንዴ? አማራ ባላችሁ እንዳፋችሁ እንዳመጣ አማራ ናት ወረድ በሉ እንጂ ምን ነው ሸዋ እንዴ? አማራ ለነገሩ መስሪያ ብናጣ ባንድ አርገን በላን አይደለም የሚባል። መስሪያ ማጣት እኮ አስቸጋሪ ነው። ባንድ አብሮ ያስበላል። መስሪያ ማጣት ባንድ አብሮ ያስበላል። ማርያምን እውነታችሁ ነው። ካገኘነው ሰው ጋራ ተላምደን እንደ እንትን አብረናችሁ እንበላለን፣ አብረን እንጠጣለን። ከዛ እንደፈለጋችሁ ደግሞ ስለ አማራ ምንም ሳታውቁ የአማራን ሰብአዊነቱን ክብሩን በሚነካ መልኩ አማራ እያላችሁ ከታች ከላይ አማራ ማለት እኔ አላውቅም፣ ስሙ ይጣፍጣችኋል ይመስለኛል እንጂ ብዙም ብላችሁ አማራ አጠምዱት እንዴ! ልክ እንደ ወገብ ቅማል እኮ ነው የሆናችሁበት። አማራ እንደዚህ አደረገ፣ አማራ እንደዚህ ነው፣ አማራ ምን አደረገ? አማራ እንዴ እንብላ ባለ እንጠጣ ባለ ቤቱን ከፍቶ እንግዳ ባስተናገደ እንዴ መሬቱን አርሶ ስንዴውን ጤፉን አርሶ ኑ ብሎ እሱ ሳይቀምሰው ለእናንተ ባቀመሰ። የእናንተ ብር እኮ ለአማራ ምኑም አይደለም። ገባ? ጤፉ ከጎተራው ዝቆም ያበላ አማራ የአማራ ጦሱ ሰዱ በእናታችሁ እንዴ! ዋጋ ትከፍላለህ። አንድ ነገር ልንገርህ፣ ዋጋ ትከፍላለህ። ልክ እንደኔ ቪዲዮውን አይቶ የተናደደ አንድ የአማራ ልጅ አናትህን ይበሰዋል። ገባህ? እኔ ቪዲዮውን አይቼው ውስጥ ርር እንዳለ እሱም ደግሞ ቪዲዮውን ሳይ ውስጡ ርር ሲል አንተ ቪዲዮህን ስላየ ካለህበት ቦታ ድረስ መጥቶ ይገፋሃል። እንደማ ማለት ተጠራጠር። የአማራን ጦስ ውሰዱ፣ ጦሳችሁ ይጥፋ እንዴ! ያም እየተነሳ አማራ ምን ነው ሸዋ ከአማራ ራስ ወረድ በሉ እንጂ እንዴ! ከአማራ ራስ ወረድ በሉ። አማራ አትበሉ እንዴ! ምን አረገ? ምን ያርጋችሁ? እስኪ ንገሩኝ። አማራ ምን ያርጋችሁ? ምን ይሁንላችሁ እንዴ? ምን ይሁን? አማራ ምን ይሁንላችሁ እንዴ? ስለሚያበላ ስለሚያጠጣ ምን ይሁንላችሁ? የአማራን ጦስ ወስዳችሁ እዛው ጦሱን ውሰዱ በእናታችሁ። ኖራን ጦሱን ውሰዱ። አማራ ትበሉ ታውቂን ልጅት እንዴ! ይህን ምስኪን ገበሬ ምን ያድርጋችሁ? ይህን ምስኪን የአማራ እናቶች ምስኪን አፈር ልብላ ብላ በሞቴ ብላ የምታበላ የአማራን እናት በዚህ ልክ ጠምዳችሁ የያዛችሁት ምንድን ነው? ምን ያርጋችሁ? የአማራ ገበሬ ምን እናርጋችሁ እንዴ? ሀገራችን ለቀን እንጥፋ እንዴ? ኢትዮጵያ እንልቀቅላችሁ? ኢትዮጵያን ደግሞ እኛ ነው የመሰረትናት። አንለቅም። ማን በመሰረታት ማን ይኖራል እንዴ? ሰው በገዛ ሀገሩ መቀመጫን ያጣል። ምድረ ጋጣፍ እየመጣፍ ይከፍታል እንዴ? ምድረ ጋጣፍ ስለ አማራ የተወለደበትን ቀን በትክክል ልደቱን ማክበር የማይችል ሁላ ስለ አማራ አፉን ይከፍታል።
እኔ እንጀራ ጋገርኩኝ። ሰላጣና ድንች ወጥ ሰራና ሰላጣና ድንች ወጥ ለመብላት የምወደው ማለት ነው። በህይወቴ ደስ የሚለኝ ምግብ እንጀራ ጋግሬ ሰላጣ ጨምሬ ስበላ ነው በደስታ እንበላ ማለት ነው። እና አሁን እያለቀ ነው፣ እበላለሁ። እርቦኛል፣ አልገልጸውም። ማርያምን ምንም አልቀመስኩም እስካሁን ድረስ። ያው ቤት እያጸዳሁ ስለነበረ የዋልኩት። ከዛ ሻወር ወሰድኩኝ። ሻወሬን እስክጨርስ ድረስ እኔ ደግሞ አንድ ነገር ከጀመርኩኝ ያንን ነገር ሳልጨርስ ምግብ መብላት ደስ አይለኝም። ተፈጥሮዬ ነው መሰለኝ፣ አላውቅም። ከድሮም ነው፣ በእርግጥ ከድሮም ነው። ኢትዮጵያም እያለሁ የሆነ ነገር ስራ ጀምሬ ያን ስራ ሳልጨርስ ምግብ መብላት ደስ አይለኝም፣ አልወድም ማለት በቃ ምግብ ስበላ ስራዬን የሚሰራ ስራ ካለ እሱን ጨርሼ ነው። እናቴ ራሱ እሷ እኮ ምግብ ቢቀርብ ስራ ከጀመረች ያን ስራ ሳልጨርስ ምግብ አትበላም፣ ተዋት ነው የምትላቸው የነበረና አሁን ደግሞ እኔ እንደዛ ነኝ። ምግብ ስራ ሳልጨርስ ምግብ መብላት ደስ ስለማይለኝ፣ አሁን ግን ይህን የመሰለ እንጀራ ይኸው የአማራይቱ ልጅ አየህ፣ አማራን ስትሳደብ በመጥበሻ የሚጋገረውን እንጀራ አየኸው። የማር ሰፈፍ የመሰለ እንጀራ ነው ምንጋገር። እንኳን በሀገራችን በሰው ሀገር እንኳን ተሰደን ዝንጥፍጥፍ ያለ እንጀራ ነው የምንጋገር በመጥበሻ። ዓለም አቀፍ የኛ አማራዎች ያው ያቀዘቀዝኩት እንጀራ ሊበላ ያቀዘቀዝኩት እንጀራ ይሄ ነው። እዩት፣ ማየት ማመን ነው። ሲቀዘቅዝ ደግሞ እንዴት ነው የሚያምረው! በፈጣሪ ስም ወይ እዩት። ወይኔ ኢትዮጵያ አያገሬ ማርያም ስደት አንዳንድ ስደት ሀገር ስትኖሩ በቃ በተለይ የሀገር ቤት ምግብ ስትሰሩ ለመብላት እንዴት ውስጣችሁ በራሱ እውነት ለመናገር የኢትዮጵያን ምግብ ስንበላ ውስጣችን ለምን እንደሆነ አላውቅም ክፍት ብሎ ነው የምንበላ። በቃ ደስ እያለን ነው የምንበላው። የዚህ ሀገር ምግብ ግን የፈለገ አድርገው ቢሰጡን ውስጣችን ደስተኛ ሆነን እንበላው። ይሄው ድንች ነው። ከዛ ሰላጣ ጨምር አደርግበታለሁ በጎን። ሰላጣ ካልበላሁ ደስ አይለኝም። አለምነሽ ቃሪያና ሰላጣ እንብላ በየአይነት ማለት ነው። እና እንጀራ ይኸው ጨረስኩ። የመሰለ እንጀራ ጋግሬላችሁ አለምነሽ የቃልዬ እናት ያለሽ የቃል ኪዳን እናት ይሄ የመሰለ እንጀራ ጋግረሽማ እንዴት ቤተሰቦችን ላኪያቸውም እንዳትሉ። የቃልዬ እናት እንግዲህ የአብስራ እናት ቀብራራይት ጎንደሬ ትላላችሁ። ቀብራራይት ጎንደሬ የወልቃይቷ የጋይንቷ ልጅ ቀብራራይት ጎንደሬ አርማጭሆ ልጅ የቃል ኪዳን እናት። ከዛ ይኸው የሎሚ አሲር ጨመረ ይደረጋል እዚህ ጋር። ወይ ኃጢአቴን አትቁጠረው ነው የሚባል። ኃጢአቴን አትስፈረው በኢየሱስ ስም።
በራሱ ጊዜ አንድ ብቻ አይሆንም። የሚገርም ነው። የሚገርም ነው። የሚገርም ነው። የሚገርም ይሄ በራሱ ጊዜ ካልሆነ በስላሴ ስም ማርያምን እንዴት እርቦኝ እንደዋለ አትጠይቁኝ። ማርያምን በስመ ስላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አባታችን ሆይ እመቤቴ ባርኪው ቀድመሽ ከልጅሽ ጋር ማርያምን ምን ልብላ? ከንፈሬን ቆረጥኩት፣ ነከስኩት። ውድ የሀገሬ ልጆች ኑ ብሉ። በተለይ አረብ ሀገር ያላችሁ እንጀራ ማታገኙ ተው እንደዚህ እያደረጋችሁ ይጋገራችሁ ብሉ። ለማንኛውም ቻው ባይ